የፈጣሪ ቃል ነው ተብሎ የሚታመነው ቁርአን ክርስቲያኖችን ቀጥታ በስም እየጠራ ይራገማል። የሚራገምበት ዋናው ምክንያት ደግሞ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው ብለን በማመናችን ነው። እንግዲህ የእምነት በእኛ እንደሚታወቀው በማቴዎስ ወንጌል ምዕራፍ 16 ላይ ጌታችን እንደተናገረው ስጋና ደም የገለጠው እንኳን እምነት አይደለም ከላይ እዚህ ዓለም ላይ ስንኖር አንዱ ሃይማኖት ሌላኛውን ሃይማኖት በግልጽ አማርኛ ይራገማል። ምክንያቱ ደግሞ አንደኛው ሃይማኖት የሚያስተምረውን ሌላኛው ሃይማኖት ስለማይቀበለው። ለምሳሌ ያክል መጽሐፍ ቅዱስ ላይ አዲስ ኪዳን ሐዋርያው ጳውሎስ ለገላትያ ሰዎች በላከው ደብዳቤ ላይ ምዕራፍ 1 ከቁጥር 8 እስከ 9 ያለውን ላንብብላችሁ። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን። አስቀድመን እንዳለን እንዲሁ አሁን ሁለተኛ እላለሁኝ ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን ይላል። መግቢያ ላይ አኬ ኦርቶዶክስ ነው። ኦርቶዶክሶች ይህንን መልእክት መሰረት በማድረግ ከኦርቶዶክስ ውጭ ያለው ማንኛውም ሃይማኖት የተረገመ ነው ይላሉ። እንግዲህ ፕሮቴስታንቶቹን በስላሴ ወንድሞቻችን ናቸው፣ በኢየሱስ ወንድሞቻችን ናቸው ይሏቸዋል። ነገር ግን ዙሮ የተረገሙ ናቸው ይላል። ነገር ግን ይህንን ሳያገናዝብ አኬ ፎከስ አድርጎ ቁርአን ላይ የተረገማችሁ ናችሁ ተብለናል ብሎ መጣ። አንተም እኮ እኛን እየረገምክን ነው። እንዴት በዚህ ዙሪያ ቪዲዮ ትሰራለህ? አንዳንድ ጊዜ ይሄ ምንድነው አመክንዮ አቅል መንጠቅ የሚባለው በአማርኛ ምንድነው? አመክንዮ ነው መሰለኝ። አመክንዮ የሚባል ነገር የላችሁም እንዲቆይ ካፊሮች። እንደዚሁም ጳውሎስ ለቆሮንቶስ ሰዎች በላክላቸው ደብዳቤ የመጀመሪያው ደብዳቤ ምዕራፍ 16 ቁጥር 22 ላይ ጌታ ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን ይላል። ይህንን መረጃ አድርገው የተረገማችሁ ናችሁ ይሉናል እኛን በግልጽ። እንደ መጽሐፍ ቅዱስ አስተምሮ የተረገመ ይሁን ብሎ ማለት ይጥፋ ማለት ነው። እግዚአብሔር በግልጽ አማርኛ እሱን የማይከተለውን እሱን የማይሰማውን አጥፍቻለሁ ብሎ በግልጽ ያስተምራል። መጽሐፍ ቅዱስ ላይ ያለ አጠፋለሁም እያለ ይዝታል። አንደኛ ሳሙኤል ምዕራፍ 5 ቁጥር 6 ላይ የእግዚአብሔርም እጅ በአዛጦን ሰዎች ላይ ከበደች አጠፋቸውም። እንግዲህ እግዚአብሔር አዛጦን የሚባሉትን ስላልወደዳቸው አጠፋቸው፣ ያኔ ረገማቸው ማለት ነው። ሕዝቅኤል ምዕራፍ 20 ከአንድ ጀምራችሁ ማንበብ ትችላላችሁ። እኔ ቁጥር 26 ላንብብላችሁ። እንደዚህ ይላል፣ እኔም እግዚአብሔር እንደሆንኩ እንዲያውቁ አጠፋቸው ዘንድ ይላል። እግዚአብሔር እንደሆነ አላቅ ብለውት እሱን አልከተል ብለውት እግዚአብሔር መሆኑን ለማረጋገጥ እግዚአብሔር ምን አደረጋቸው? ረገማቸው፣ አጠፋቸው። ትንቢተ ኢሳይያስ ምዕራፍ 34 ቁጥር 2 ላይ የእግዚአብሔር ቁጣ በአሕዛብ ሁሉ ላይ መዓቱ በሰራዊቶች ሁሉ ላይ ነው ይላል። እግዚአብሔር ይራገማል፣ ያጠፋል። እርግማን ብሎ ማለት ማጥፋት ነው። እነዚህ መረጃዎች ያመጣሁላችሁ ክርስቲያን ወገኖቻችን የራሳቸውን ሃይማኖት ሳያውቁና ቼክ ሳያደርጉ አምላካችን አላሁ ሱብሃነሁ ወተዓላን የተሳሳተ ለማድረግ ስለሚመጡ ነው። አምላካችን አላሁ ሱብሃነሁ ወተዓላ ሐቅ ነግሯቸው ሐቅን አልቀበልም በማለት ይህም ብቻም ሳይሆን ሐቀኞችን የሚበድሉ እምቢ ያሉ አፈንጋጮችን ይረግማቸዋል። ይህ ግልጽ ነው። በሱረቱ ኒሳ የሴቶች ምዕራፍ አንቀጽ 156 ላይ አምላካችን አላሁ ሱብሃነሁ ወተዓላ በመካዳቸውም በመርየም ላይ ከባድ ቅጥፈትን በመናገራቸውም ምክንያት ረገምናቸው ይላል። እንግዲህ የአምላክን ሐቅ የአላህን ሐቅ አንቀበልም ከማለታቸው ባሻገር አማኞችን የሚበድሉ አማኞችን የሚያሳድዱ የተረገሙ ናቸው። ሐቅ ነው፣ ትክክል ነው። አምላካችን አላሁ ሱብሃነሁ ወተዓላ አልተሳሳተም። ምዕመናኖችን የሚያሳድዱ ሐቅን በባጥል የሚቀይሩ የተረገሙ ይሁኑ እስከ ወደፊትም ማለት ነው። ክርስቲያን ወገኖቻችን የራሳቸውን መጽሐፍ ሳያዩ ነው እንግዲህ መጥተው ተረገምን የሚሉት። በእርግጥም የጳውሎስ እርግማን የደረሰባቸው ናቸው ክርስቲያን ወገኖቻችን። ምክንያቱም ጳውሎስ ምን ብሏቸዋል? እኛ ከሰበክነው ወንጌል ውጪ የሰበከ የተረገመ ይሁን ይላል። ጳውሎስ ኢየሱስን አምልኩት፣ ከፈጣሪ ጋር እኩል የሆነ ፈጣሪ ነው፣ የፈጣሪ ልጅ ነው ብሎ አልሰበከም። በነገራችን ላይ አዲስ ኪዳን የተጻፈው በግሪክ ኮይኔ ስለሆነ ይሄ አብ ወልድ የሚል ቃል የግሪክ ቋንቋ ዘዬ ባህል የመጣ ነው። ብሉይ ኪዳን ላይ ብትሄዱ አብ የሚል ነገር አታገኙም። ኦኬ እንግዲህ ህዝበ ክርስቲያኑ ክርስቲያን ነኝ የሚለው ማህበረሰብ የተሸወደው ምንድን ነው? አብ የሚል ቃል ወይም ወልድ የሚል ቃል ስላለ አብና ወልድ አባትና ልጅ ናቸው። አባትየውም ፈጣሪ ነው፣ ልጅየውም ፈጣሪ ነው፣ ልጅየውም ልክ እንዳባቱም ይመለካል የሚል የሰይጣን አስተምሮ እነ ጳውሎስ ካስተማሩት ውጪ ያስተማረው የተረገሙ ናቸው። እንግዲህ እናንተ ረገመን ቁርአን ብለው ይመጣሉ። በእርግጥም እንኳን አምላካችን አላሁ ሱብሃነሁ ወተዓላ አይደለም፣ የኢየሱስ ፈጣሪ አይደለም፣ ነብያቶች ያመለኩት የሰበኩት አይደለም ጳውሎስ። በእርግጥ እኔ ጳውሎስን ወደዋለሁ፣ ኢየሱስን ያላመለከ ጀግና ሰው ስለሆነ ማለት ነው። እና የጳውሎስ እርግማን የደረሰባችሁ ህዝቦች ናችሁ እላለሁኝ። ምክንያቱም ጳውሎስ ኢየሱስን አምልኩት ከፈጣሪ ጋር እኩል አድርጋችሁ ፈጣሪ አድርጉት ብሎ አልሰበከም።